አስቸኳይ የድረሱልን ጥሪ ዛሬም ኦርቶዶክሳውያኑ ያሰሙ ይገኛሉ። ትልቅ ድፍረት በቤተክርስቲያኗ ላይ ወጣቶቹ ፈጽመዋል። ቶከሯ ራሷን ማጥፋቷ ሁሉንም አስደንግጧል። ሸዋፈራው ዛሬም ቸርች ላይ እንደተዋረደ ያየን እንገኛለን። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦቻችን ኢትዮጵያውያንና ኤርትራውያን እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም እንደሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ እግዚአብሔር ይመስገን ብላችሁ ጻፉና ለአንድ ሰው እጣውጥተን የ500 ብር ካርድ እንሸልማለን ብለን ነበር። እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም እስኪ ስለ ሁሉም ነገር እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ። ቪዲዮአችንን እጅግ በጣም ደስ በሚል ቪዲዮ እንጀምረዋለን። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን ባላለው ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ ይሄን ባደርገውሳ ቢበላሽብኝሳ ይሄን ብናገርሳ እነገሬ ቢተቹኝሳ እንዲህ ብሰራሳ እንዲህ ቢሆንብኝሳ የፈሪነት ነው። ምንድነው ያለከ መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ብሉኝ ቢበላሽብኝ ብከስር እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። አባታችን እናመሰግናለን። አብዛኛውን ወጣት እኔንም ጨምሮ ያለንበት ሁኔታ ይህንን የሚመስለው የሆነ ስራ ልንጀምር እንልና በጣም ብዙ ምክንያቶች እንደረድራለን። ባይሳካስ፣ እንደዚህ ቢሆንስ፣ ከእግዚአብሔር ይልቅ ደግሞ እንትና እንደዚህ ቢሉኝስ እያልን በጣም ያንን ስራ እንሰራው እና አሁን ላይ አብዛኛዎቻችን ከእግዚአብሔር ይልቅ ሰው ምን ይለኛል የሚለውን ነገር ይዘናልና የምንሰራው ስራ ሰው የማያስቀይም ከሆነ ሰውን የማይጎዳ ከእግዚአብሔር የማያርቅ ከሆነ ያንን ስራ በስርዓት መስራት እንዳለብንና መክሊታችንን መቅበር እንደሌለብን በጣም ደስ የሚል ትምህርትን ያስተማሩን። አብዛኛውን ሰው አሁን ላይ ያለበት ሁኔታ ይህንን ነው የሚመስለውና ሁላችንም ይህንን ነገር መያዝ ስላለብን ነው ቪዲዮን መጀመሪያ ላይ ያረኩት። እስቲ በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። አባታችን ቃል ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስቲ እነዚህን ወጣቶች አይተናቸው እንመለስ። በዚህ መልኩ አእምሯቸው የዘገጡ ወጣቶችን ማየት የተለመደ ነገር ሆኗል። እጅግ በጣም ያሳዝናል። በታቦተ ሕጉ እንግዲህ ከበሮ ይዘው ነው እየቀለዱ እያየናቸው የምንገኘውና አሁን ላይ ቤተክርስቲያናችን ተሰሚ ስላልሆነች የከሰሰችው ሰውም ደግሞ የሕግ ቅጣትም ስለማይደርስበት ማንም ምንም አያመጣም በማለት በቤተክርስቲያን ላይ የሚቀልድ ሰው እየበዛ ይገኛል። ትልቁም ትንሹም ማንም መጥቶ የሚናገረው የሚያራክሰው የቤተክርስቲያንን ስርዓት ነው። ከዚህ በፊት የምታስታውሱ ከሆነ የጥምቀት በዓል ሲደርስ እንዲህ አይነት ነገሮች ይበዛሉ። አብሶ ደግሞ ታቦተ ሕጉ ወጥቶ እኛን ስለሚባርከን ይህንን ነገር የማይፈልጉ ሰዎች በታቦተ ሕጉ ሲቀልዱ እንደዚህ ሲሉ በጣም ያልሆኑ ነገሮችን ሲያደርጉ አይተናቸዋል። በጣም ብዙ ቪዲዮዎችንም አምጥቻ አስመልክቻችሁ ነበር። እነዛ ሰዎች ለሕግ መቅረብ አለባቸው ብለን ሁላችንም ኦርቶዶክሳውያን ተንጫጭተን ነበር። ግን የተያዙት ሰዎች እጅግ በጣም ትንሽ ናቸው። እነርሱም 3-4 ወር ታስረው የተፈቱት። አብዛኛዎች በሚባል ደረጃ ግን ምንም አይነት የሕግ ቅጣት ስላላገኙ አሁን ላይ እነዚህ ሰዎች ደግሞ ማንም ምንም አያመጣም፣ ቤተክርስቲያኗ ምንጊዜም ተሰሚ አይደለችም ብለው በዚህ መልኩ ደግሞ መቀለድ ጀምረዋል ማለት ነው። በጣም ብዙ ወጣቶች ናቸው ሕግ እንደዚህ
ያድርግልን እንደዚህ ይበልልን አንልም። በአካባቢ የምትገኙ ወጣቶች ግን እነዚህን ሰዎች በቤተክርስቲያን ህልውና ስለመጡ ስርዓት እንድታስይዙልን ስንል በዚሁ መልእክታችን እናስተላልፋለን። ሁላችሁም ኦርቶዶክሳውያን ማወቅ ያለባችሁ ህግ እያልን በጣም በብዙ ጉዳዮች እየጮህን እንገኛለን። ግን ቤተክርስቲያናችን ምንም አይነት በህግ መፍትሄ እያመጣች አይደለምና በአካባቢ የምትገኙ ወጣቶች ስርዓት አስይዙልን እንላለን። ሁላችሁንም ኦርቶዶክሳውያን ይህን ቪዲዮ እንግዲህ በአካባቢው ለሚገኙ ወጣቶች እንዲዳረስም ሼር አድርጉት። በዚህ ጉዳይ በጣም ብዙ ማውራት ይቻል ነበር፣ ግን ምንም አይነት መፍትሄ አያመጣም። እናንተም እስኪ ያላችሁን ማስተያየት ኮሜንት አድርጉ። እጅግ በጣም ያሳዝናል። እንቀጥላለን ቪዲዮአችን። አንድ ቀን ምን አደረጉ መሰላችሁ? ጴንጤዎች ተሰብስበው መስቀል አሳዙና ለአንዱ ፓትሮል ነው የሚባለው ፓስተር ነው መሰለህ ፓስታ ነው አይደል? እንደዚህ ብሎ ርዝም የሚሰበዝ እንደፈለገው እንደሚል ማለት እና ለሱ መስቀል ይዝና ቁጭልና ቢራ አሉ ያረገ እዛ ጋር ይወጣና አየው የእናንተ ቄስ ሰክሮ ሲንዘላዘል አሉ። አለቀሰ ወጣቱና በጣም አለቀሰና ቄስ እናትዎትን አላለም። እሺ እንደው የሚን ቄስ እንደው እያለ እንዳይመታው አባት ነው እንዳይተው እምነቱ ነው ነዶት ሄደ። በበነጋውም እንደዛ ሲያደርግ ወጣቶች አጠኑና ለካ ያ ሰውዬ ፓስተር እንደዛ መስቀል ይዞ የሚጃጃለው መጠጥ ቤት ማለት ነው። ከዛ መጨረሻ ላይ በሁለተኛው ቀን የገባው ወጣት አባተ ሰክሮ አየው መስቀሉን እየጣለ ሲለው አባቴ ነው ናሽ ሰላም ለኩርናከ ይዞ ለኩርናከ ኧረ አባን ገደልካቸው አባቴ ምን አገባ ለኩርናከ እንደው ለኩርናከ ብትሉ ጥሩ ነው ለኩርናከ ማለት እውነቴን ነው። ሰምታችኋል አይደል እንዴ? አባቴ ምን አገባ ይዤ ሄዳለሁ አለ። እንዴ ሰው ከሰከረ ጠቅልሎ ቤት ይዞ ቤት ነው አባት ምን ይደረጋል? እና የሚያሰድቡን አሉ ነው። ካህን ሳይሆኑ የውሸት ካህን መሆን ይቻላል። የውሸት መኖር አይቻልም። መምሰል ይቻላል። የእውነት ካህን መሆን አይቻልም። አሁን ላይ ለሁላችንም ኦርቶዶክሳውያን ፈተና የሆነው ነገር ይሄ ነው። ዲያቆን ሳይሆን ዲያቆን ነኝ፣ ካህን ሳይሆን ካህን ነኝ፣ መነኮስ ሳይሆን መነኮስ ነኝ እያለ ከአንድ ኦርቶዶክሳዊ የማይጠበቅ ስራን ደግሞ በአደባባይ ሲሰሩ እናያቸዋለን። ይህም የሚያደርጉት አብዛኛውን ጊዜ የፕሮቴስታንት አማኞች ናቸው። አባቶቻችን እንደዚህ ናቸው ብለን ከአባቶች እንድንርቅ ከቤተክርስቲያን እንድንርቅ ነው እነርሱ የሚፈልጉት። እንዲያውም ከዚህ በፊት የምታስታውሱ ከሆነ አንድ ቪዲዮን አምጥቻ ሳይቻችሁ ነበር። ከወር በፊት መሰለኝ ዲያቆን አቤል እባላለሁ ብሎ ግን ዲያቆን ያልሆነ ፕሮቴስታንት የሆነ በየገዳማት እየሄደ የመናፍቃንን መጽሐፍ የሚዘራ ማለት ነው። አሁን ላይ በዚህ መልኩ ነው መናፍቃኑ እየሰሩብን የሚገኘውና ሁላችንም ኦርቶዶክሳውያን በንቃት ይህንን ነገር ልንከታተለው ይገባል። አባታችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም የሚያስደስት ነገርን ሶሻል ሚዲያ ላይ ያየን ነበር። ይህም ደግሞ ለዘማሪ ገብረ ዮሐንስ ቻሌንጅ እንደነበር እስማኤል የጥርስ ሕክምናን 1 ሚሊዮን ፎሎወር ካስገባችሁ መኪና ይገዛል ተብሎ ነበር። ያንም 1 ሚሊዮን ገብቷል። ይህንን ሰሞን ደግሞ ወንድማችን ገብረ ዮሐንስ መኪናውን ተቀብሎ ያየን እንገኛለንና ይህ ቪዲዮን 1 ደቂቃ ሳይቻችሁ ልመለስ። የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅን ልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። በጣም ደስ የሚል ነው። በዚህ መልኩ ወንድማችን ዘማሪ ገብረ ዮሐንስ የመኪናውን ቁልፍ ተሸልሟል። ወንድማችን አዶናይ በዚህ ጉዳይ እጅግ በጣም ሊመሰገን ይገባል። በጣም ትልቅ የሆነን ስራን አሁን ላይ እየሰራ ይገኛል። ይህንንም ቻሌንጅ ተቀብላ የእስማኤል ዴንታል ክሊኒክ ባለቤት የሆነችው ዶክተር ሰላምም ይህንን ነገር ስላደረገች እጅግ በጣም እናመሰግናታለን ሁላችንም። ከዚህ በፊት እንግዲህ ዘማሪ ገብረ ዮሐንስ በእግሩ እየሄደ እየተቸገረ ሳለ አንዲት እህታችን በቪዲዮ ቀርጻ ነው ሶሻል ሚዲያ ላይ አጋርተው ነበር። በኋላ ሁላችሁም ኦርቶዶክሳውያን ተቀባበላችሁት። አዶናይ ቻሌንጁን ተቀብሎ ይሄው 1 ሚሊዮን ፎሎወር እንዲሞላ የእስማኤል ዴንታል ክሊኒክ የቲክቶክ ገጽ አድርገን አሁን ላይ በዚህ መልኩ ደስ የሚል ሁኔታን አይተናል ማለት ነው። በዚህ ጉዳይ የተሳተፋችሁ ሁላችሁም ኦርቶዶክሳውያን እግዚአብሔር ዋጋችሁን ይክፈለው እንላለን። አብሶ ደግሞ ወንድማችን አዶናይ የእስማኤል ዴንታል ክሊኒክ ባለቤትና ይህን ቪዲዮ ቀርጸሽ ለሚዲያ በቃሽት በጣም ልትመሰገኑ ይገባል። ከዚህ ጉዳይ ጋር ተያይዞ እንግዲህ በመኪና ሽልማቱ ላይ አንድ ክስተት ነበር። የተፈጠረው ነገር ምንድነው? አንድ ቪዲዮ አንድ ያስመልክቻችሁ ልመለስ። የዘማሪ ገብረ ዮሐንስ ድል አለ በስሜ የሚለውን መኪና የሰጠችዋ ልጅ እንዴት እንደተጫወተችው ተመልከቱ። እግዚአብሔር በሚያውቀው
በእውነት በጣም ደስ የሚል ተሰጦ። በቃ ይሄ ነው ተሰጦ ማለት። እግዚአብሔር መንፈሳዊነትን የማይረሱ በቃ መልካም ነገር ላይ መተባበር፣ መልካም ነገር ላይ መረዳዳት። በቃ ይሄ ነው ሰው መልካምነት ማለት። ሰው ማለት ይሄ ነው። በነገራችን የሰው ልጅ መገለጫው በመልካም ነገር የሚተባበር ሰው ነው እና እህታችን እንግዲህ ለገብረ ዮሐንስ መኪና ሰጥታ አንድ እኔ ተሰጠዋለኝና ተሰጠው ላሳይ ብላ የዘማሪ ገብረ ዮሐንስን ድል አለ በስሜ የሚለውን እንደዚህ አድርጋ ስትጫወተው የእውነት በቃ እኔ ኒቪል ከክራር በላይ ነው መሰለኝና በቃ ቢገለገልበት እግዚአብሔር ቢገለገልበት ይሄ ነገር እኔ አይከፋኝም። በነገራችን እዚህ ምድር ላይ የተፈጠረው ሁሉ እግዚአብሔርን ለማመስገን እስከሆነ ድረስ እግዚአብሔር ቢመሰገንበት እኔ እስማማለሁ። ወድሻለሁ። እግዚአብሔር ጸጋውን ያብዛልሽ። ዘማሪ ገብረ ዮሐንስ እንኳን ደስ አለ። እኔ ለወንድማችን ለዘማሪ ገብረ ዮሐንስ የመኪና ሽልማት በመሸለሙ ሁላችንም ኦርቶዶክሳውያን እጅግ በጣም ደስ ብሎናል። ያልሆነ ስራ ከቤተክርስቲያን ስርዓት ውጭ የሆነን ስራን ደግሞ አይ ይህ ስራ ልክ አይደለም፣ የቤተክርስቲያን ስርዓት አይወክልም ብለን ልንናገር ይገባል እንጂ በዚህ መልኩ የእርሷ ተሰጦ ወይም ደግሞ ይሄ መሳሪያው ደስ ይላል ወደ ቤተክርስቲያን ይጨመር ማለቱ ይህ ኦርቶዶክሳዊነት እንዳልሆነ በትልቁም ቢሆን ልናውቀው ይገባል። እንግዲህ ይህንን ንግግር የተናገረው ሰው ማን ነው ብዬ ወደ ቲክቶክ አካውንቱ ስገባ ዘማሪ ብሎ ስሙን ይገልጻል። የኦርቶዶክስ ዘማሪ ነውና ቤተክርስቲያን የምትገለገልበትን የዜማ መሳሪያዎች የማያውቅ ዘማሪ ምን አይነት ዘማሪ እንደሆነ ቤተክርስቲያን የምትገለገልበት የራሷ የዜማ መሳሪያ እንዳላት ይታወቃል። በጣም ብዙ አባቶችም ይተቻሉ። ክራር የዜማ መሳሪያችን አይደለም፣ በገና፣ ማሲንቆ፣ ከበሮ፣ ዋሽንት ነው ቤተክርስቲያን መሳሪያ ያሉ ክራር እንኳን እንዳልሆነ ይነግሩናል። አሁን ላይ ደግሞ አይ ይህም ደግሞ ቢጨመር እጅግ በጣም ደስ የሚል ነው ድምጹ እያለ እጅግ በጣም ከአንድ ዘማሪ የማይጠበቅ ነገርን ደግሞ ሲናገር እየሰማነው እንገኛለን። ቤተክርስቲያናችን የራሷ ስርዓት ያላት የራሷ የዜማ መሳሪያ ያላት ቤት ናት እንጂ እንደማንም ዘመን አመጣሽ ሃይማኖት የፈለገችውን የምትቀበል የፈለገችውን ደግሞ የምትጥል ቤት እንዳልሆነች በትልቁም ቢሆን ልናውቀው ይገባል። ይህ ልጅ እንግዲህ እጅግ በጣም የሚያሳዝን ንግግር ነው የተናገረው። ልጅቱ የእስማኤል ዴንታል ክሊኒክ ባለቤት የፕሮቴስታንት አማኝ ልትሆን ትችላለች። ማዕተብ የላትም፣ መስቀል ብቻ ነው ያሰረችው። እንደው በእነርሱ ቤት ደግሞ እንዲህ አይነት መሳሪያ ያው ስለሚፈቀድ ብዬ ነው። በእነርሱ ቤት ኖርማል ሊሆን ይችላል። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ግን አሁንም ቢሆን የራሳችን የዜማ መሳሪያ እንዳለን ልናውቀው ይገባል። በዚህ በዘማሪ ገብረ ዮሐንስ የመኪና ሽልማት ላይ ግን ይህን ነገር ማድረጋቸው ደግሞ ሁላችንም ኦርቶዶክሳውያን አሳዝኖናል። ለወንድማችን የሚሰጠው አይደል? ይህም ሲሆን ደግሞ በኦርቶዶክሳዊ ስርዓት መሆን አለበት እንጂ የሆነ ነገር እንሰጣለን ብሎ የቤተክርስቲያንን ስርዓት ማፋለሱ በጣም ትልቅ ስህተት እንደሆነ ግን በትልቁም ቢሆን ልናውቀው ይገባል። በዚህ ጉዳይ ያላችሁን ማስተያየት እናንተም ኮሜንት አድርጉበት። እንቀጥላለን ቪዲዮአችንን። ማሪ ምንሽ ነው ቀንቼ ፈልገው ነበር ይሄን ነገር እግዚአብሔር ደስ ነው ልምጣ ምን ታደል እኮ ነው መታደል እኮ ነው ቀውስጥክ ይሆናል ብሽ ነው የሚለው በቃ ይሆናል አይደል ማርያም እግዚአብሔር ፍቀደቀኝ ነው እህታችን እንግዲህ እንዳያችኋት ነው በዚህ መልኩ በቤተክርስቲያን ስርዓት መዳር ፈልግ ነበር ብላ ነው እንግዲህ በመስኮት አንድ ሰርግ ያጀቡ ያሉ ዘማሪዎችን እያየች ሀዘና እየተናገረች የምትገኘውና ሁላችሁም ኦርቶዶክሳውያን በደንብ ልትሰሙት የሚገባው ነገር ምንድነው? መብርሃን የምትገኝበት ክርስቶስ የፈቀደው ቅዱሳኑ የሚገኙበት ትዳር የቤተክርስቲያን ትዳር እንደሆነ በቅዱስ ቁርባን የጸና ትዳር እንደሆነ በደንብ ልታውቁት ይገባል። አሁንም ቢሆን በዓለማዊ መንገድ ትዳራችሁን የፈጸማችሁ ሰዎችም እንዲያው ትዳራችሁን ክርስቶስ እንዲያውቀው መብርሃን እንድትገኝበት ትዳራችሁን በዚህ በቅዱስ ቁርባን ልታጸኑት ይገባል እንጂ እንዲያው በዓለማዊ መንገድ አንድ ያግብቻለሁ ብሎ ግን ቁጭ ማለት የተገባም እንዳልሆነ በዚሁ ለእህታችን መልእክቴን አስተላልፋለሁ። እህታችን ግን በጣም ስሜታዊ ሆና ነው የተናገረች የምትገኘውና ለሁላችሁም ከዚህ በኋላ ለማግባት ሐሳብ ያላችሁ ሁሉ ማንም ኦርቶዶክሳዊ ማግባት ያለበት ግዴታ በዚህ ስርዓት እንደሆነ ልታውቁት ይገባል ማለት ነው። ከስርዓተ ተክሊል ጋር ተያይዞ አንዳንድ ነገሮች የሚነሱ አሉና ወንድማችን ሰምተነው እንመለስ። የሱ ድንግልና ላንቺ ይበቃል፣ ያንቺ ድንግልና ለሱ ይበቃል፣ ተክሊል ብታደርጉ ችግር የለውም የሚሉ ሐሰተኛ መምህራን በስተው ብዙ ሰዎች ቤተክርስቲያንን ሲደፋፈሩ እያየን ነው። ወንድሞችና እህቶቼ በሰው ፊት አክሊል አድርገን አክሊል ደፍተን በቤተክርስቲያን ፊት በእግዚአብሔር ፊት ብንዋረድ ምን ጥቅም አለው? የቤተክርስቲያኗን ሕጓንና ስርዓቷን ማክበር ግዴታና ግዴታችን ነው። የተክሊል ጋብቻ ወይም ደግሞ በድንግልና ሕይወት ጸንተው ለኖሩ ሰዎች ብቻ የሚደረግ ጋብቻ የተክሊል ጋብቻ ነው።
አክሊል የሚደረግላቸው ሰዎች በተክሊል ጸንተው የኖሩ ሰዎች ብቻ ናቸው። ዋጋቸው ስለሆነ ነው። በተክሊል ለማግባት ድንግል መሆን ግዴታ ነው፣ ወንዶችም ይሁን ሴቶች። እባካችሁን ቤተክርስቲያንን አንዳፈራት። ቤተክርስቲያንን መዳፈር ዋጋ ያስከፍላል። በዘመናችን እርጉዝ እውነቱ ስለሆነ የጸነሱ እንኳን ሳይቀሩ ተክሊል ሲያደርጉ የምናይበት ጊዜ ላይ ደርሰናል። ወንድሞቼ እህቶቼ፣ በሰው ፊት አምረን በሰው ፊት አክሊል አድርገን ካባ አድርገን ታይተን ከእግዚአብሔር ጋር መጣላቱ አይጠቅመንምና ለቤተ ክርስቲያን ሕግና ስርዓት እንገዛ። ወንድማችን እናመሰግናለን። ስለ ስርዓተ ተክሊል ሲነሳ አሁን ላይ አንዱ ድንግል ባይሆን አንዱ ደግሞ ድንግል ቢሆን ያንዱ ድንግልና ለአንዱ ይሆናልና ስርዓተ ተክሊል የሚፈጸምላቸው የሚል ልክ ያልሆነ አስተምሮ ሲናገሩ የምንሰማቸው አንዳንድ ሰዎች አሉ። ግን ይህ ነገር ልክ አይደለም። ሴቷ ድንግል ከሆነች ስርዓተ ተክሊል የሚሰጣት ወይም ደግሞ ቤተ ክርስቲያን ነው ለድንግልና የምትሰጣት ሽልማት ለሴቷ ነው እንጂ ድንግል ላልሆነው እንዳልሆነ ልናውቀው ይገባል። ወንድየውም ድንግል ከሆነ ስርዓቱ የሚፈጸምለት አክሊል የሚደፋለት ለወንድየው ነው። ሴቷ ላይ እንግዲህ ምንም ሽልማት አይሰጣትም ማለት ነው። በቃ እንደዛ ነው አስተምሮ። አሁን ላይ ግን በቃ ያንዱ ላንዱ ይጠቅማል እየተባለ ስርዓተ ተክሊል የሚፈጽሙ ሰዎች አሉና በቤተክርስቲያን ስርዓት ብንኖር መልካም ነው እያለ ወንድማችን እጅግ በጣም ደስ የሚል ገለጻ ነው እየሰጠን የሚገኘው። በዚህም ጉዳይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ላይ በአርሲ የሚገኙ ኦርቶዶክሳውያን እንደገና መከራው እንደበዛባቸው ትናንት ባይሃንድም ኦርቶዶክሳውያን እንግዲህ እንደተገደሉ እየሰማን እንገኛለን። ይህንን ጉዳይ እንዴት ማስቆም እንዳለብን አላቅም። ዛሬም የሞት ዜና እየሰማን እንገኛለን። ቪዲዮን አስመልክቻችሁ እንመለስ። እጅግ የሚያሳዝን ሰቅጣጭ መረጃ አለ። ሚያዝያ 19 የ80 ዓመት አዛውንትና የሚያግዛቸውን አጋዥ ገበሬ ገድለውታል በአሰቃቂ ሁኔታ በምስራቅ አርሲ ጨረታ ጮሌ። ዛሬም እንዲህ እያላችሁ ታሳልፋላችሁ። ቢያንስ ስለዚህ ማህተባችሁ ስትሉ የማህተብ ግዴታችሁን ተወጡ። እባካችሁን አንድ ቪዲዮ ቢያንስ ስሩላቸው፣ ድምፅ እንሆናቸው። እኛ ከጎናቸው ቆይ ያልቆም ማን ከጎናቸው ሊቆም ነው? እኛ ድምፅ ያልሆናቸው ማን ድምፅ ሊሆናቸው ነው? ይህን አሳልፋችሁ ጭፈራ ታዩ ይሁን? ለሚመለከተው አካል እናደርስላቸው፣ ሃይማኖቱ ስለሚገደው። የአርሲ ሰው ይሄን ቪዲዮ ስማ እና እንመለሳለን። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶ በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረግ እንዴት ስሜቱስ እንዴት ነው የሚመጣልህ? እናመሰግናለን። አንተ ሰባይነት ተሰምቶ ነው የሰራው። የአዲስ አበባ ልጅ ናቃሃለሁ በደንብ። የአርሲ ልጆች ግን የዚችን ሀል ሩብ ድምጽ ያልሰራችሁ። ይሄ ልጅ እያለቀሰ ስለ አርሲ መፈናቀል፣ ስለ አርሲ ሰው መሞት፣ ስለ አርሲ እንደዚህ መገደል እንደዚህ በሚያወራበት ሰዓት እናንተ ለማየት እንኳን ዝግጁ አይደላችሁም። ሼር ለማድረግ ዝግጁ፣ ላይክ እንኳን ለማድረግ ዝግጁ አይደላችሁም። የአርሲ ልጆች ምንድነው ችግራችሁ? አንድ መሆን ለምንድነው ያቃተን? ለምንድነው ማልሰባሰበው? ለምንድነው ድምጽ ማን ነው? ተፈናቅለህ እኮ ነው ያለው። ተከራይተህ እየኖርክ በሰው ሀገር ላይ የተሰቃየ እኮ ነው። አንተ አራሽ ገበሬ የት ነው ያለው? የአርሲ አራሽ ገበሬ ለምንድነው ድምጽህን ማታሰማው? ይሄ ልጅ ሰባይነት ተሰምቶት እኮ ነው የሚያወራው። የአዲስ አበባ ልጅ ነው፣ ምንም የማያውቅ የአዲስ አበባ ልጅ። አንተ ግን ሼር ለማድረግ ላይክ ለማድረግ እንዲህ ስክሮል እያደረግህ ታርፋለህ። ሰባይነት ይሰማ። ተመልሰህ መዝራት ማረስ ለምንድነው ያላማረህ? የአርሲ ገበሬ ለምንድነው ያላማረህ? መመለስ አቅቶህ ነው ወይ? ሼር ለድምጽህ እንዲሰማ ሼር ለምን አታረግም? ለምን አጮህም? ለቪዲዮ ያሰባም እንደሌላው አካባቢ እንደምናየው ብዙ አካባቢዎች እኮ ይጮሃሉ። ብዙ ወጣቶች አላቸው መመለስ የሚችሉ። ለምንድነው አሞታችሁ የፈሰሰው? ምን አይነት ዝርክርኮች ናችሁ? ኧረ እባካችሁ እንመለስ። እስኪ ተመልሰን አገራችንን እናስተካክላት። ማንም ይከለክለን? በዚህ ዘመን በዲሞክራሲ ዘመን ለምንድነው ማንመለሰው? ለምንድነው ድምጽ ማን ነው? በዚህ ጉዳይ እንግዲህ ምን ማለት እንዳለብኝ አላቅም። በአርሲ የሚገኙ ኦርቶዶክሳውያን ዛሬም በዚህ መልኩ ጮሆታቸውን እያሰሙ ይገኛሉ። በጣም ብዙ ጮሆቶችን እኛም ጮሆናል። ምንም አይነት መፍትሄም እያመጣን አይደለም። ይህንን ሰሞን በአክሱም ለሚገኙ ሙስሊም አማኞች እያሉ አንዳንድ ኦርቶዶክሳውያን እንግዲህ በሐሰት ለሚጮሁ ለአንዳንድ ሙስሊሞችም ድምጽ እየሆኑ ቪዲዮ ሲሰሩ አይተናል። ግን ለሞቱት ለአባቶቻቸው ለሞቱ ኦርቶዶክሳውያን ግን እነዚህ ሰዎች ድምጽ ሆነው ቪዲዮ ሲሰሩ አላየናቸውምና
መጮህ ያለብን ለራሳችን ነው። የተገደልን ያለነው እኛም ኦርቶዶክሳውያን ነን። በዚህ ጉዳይ ሁላችንም ኦርቶዶክሳውያን ድምጻችንን እናሰማ ይገባል። አሁን ላይ በቃ ተስፋ ስለቆረጥን ወይም ደግሞ በመጮሃችን ምንም መፍትሄ አላመጣንም እያለን የአባቶቻችን የእናቶቻችን የእህቶቻችን ኦርቶዶክሳውያንን ሞት እያፈን ነው እያዝን የምንገኘውና ሁላችንም በቻልነው መጠን የኦርቶዶክሳውያንን ሞት ልናስተጋባው ይገባል። ይህንን ሰሞን በአክሱም ምንም አይነት ነገር ሳይፈጠር አሁን ላይ የሙስሊም አማኞች እንዴት እንደሚያጫጩ እያያችሁ ትገኛላችሁ አይደል? እነሱም የሚፈልጉት ነገር በአክሱም ያልሆነው ነገር ሆነ እየተባለ በዚሁ በአርሲ አካባቢ በጣም ብዙ ኦርቶዶክሳውያን እንዲጨፈጨፍ ነው እነሱ ስራ እየሰሩ የሚገኘውና ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር በአርሲ የሚገኙ ኦርቶዶክሳውያን የተጨፈጨፉ ነው። ድምጻቸውም እየታፈነ ዜናቸው እንዳይሰማ እንኳን እየተደረገ ይገኛልና በተቻላችሁ ድምጹን ላለው ይህን ቪዲዮ በደንብ ሼር አድርጉት። የሰማዕታቱን ደም እግዚአብሔር ይቀበልልን። በአርሲ የሚገኙ ገበሬዎች አሁን ላይ በቃ ቦታቸውን ትተው የኖሩበት ቀየን ትተው አሁን ላይ በሌላ አካባቢ ተከራይተው ነው የሚገኙትና ማንም ኦርቶዶክሳዊ ዞር ብሎ ያያቸው የለም። አባቶቻችንም ዝም ብለዋል። በዚህ ጉዳይ እግዚአብሔር መፍትሄ ይስጠን እንላለን። እጅግ በጣም ያሳዝናል። ቀጥላን ቪዲዮአችን። አደባባይ ወጥተን እኮ ስራ ስላጣን አይደለም፣ መሄጃ ስላጣን አይደለም። ኢየሱስን ተቀበሉ የምንለው ለተቀበሉት ስለሚል እኮ ነው። እንድትቀበለው እኮ ነው። ካልተቀበልከው የእግዚአብሔር ልጅ መሆን ስለማትችል ነው። እግዚአብሔርን ማወቅና የእግዚአብሔር ልጅ መሆን የሰማይና የምድር ያህል ይለያያሉ። ልጅ ለመሆን መንግስተ ሰማያትን አክሰስ ለማድረግ በጽዮን አባል ለመሆን በበጉ ሰርግ ላይ ለመገኘት ለዘላለም ከመላእክቱ ጋር አብሮ ጌታን ለማምለክ ልጅ መሆን የሚባል መስፈርት አለ። ለዚህ ነው አደባባይ ወጥተን ተቀበል ምንለው። ዝም ብለን እኮ አይደለም ተቀበል ምንለው። ልጅ ለእናቷ ምጥ አስተማረች ነው የሚባለው። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ክርስቶስ ነው ብላ ለምታስተምር ለምትሰብክ ቤተክርስቲያንና ለኦርቶዶክሳውያን ክርስቶስን ተቀበሉ ማለት እውነት ልጅ ለእናቷ ምጥ እንዳስተማረችም የሚያሳይ ነገር ነው። ውጭ ላይ ወጥተው በአስፓልት ዳር ክርስቶስን እነርሱ ሲያውቁት ክርስቶስን ተቀበሉ የሚሉ ሰዎች ይህንን የክርስቶስን ስም ለቢዝነስ እንደተጠቀሙበትም አሁን ላይ በአዳራሾቻቸው እያየን እንገኛለን። በአዳራሾቻቸው አሁንም ቢሆን ወንጌል አይሰበክም ሐሜት ነው የምንለው በምክንያት ነው። እየተናገረ የሚገኘው ወንጌልም አይደለም። በመንገድ ላይ ወጣውም የሚሰብኩ ሰዎች ክርስቶስን አውቀውት አይደለም የሚሰብኩት። በቃ ዝም ብለው ከአፋቸው ክርስቶስ የሚል ቃልን ነው እንጂ ክርስቶስ ማን ነው፣ የምናመልከው አምላክ ወዴት ነው፣ አስተምሮሳችን ምንድነው የሚለውን ነገር ምንም የማያገናዝቡ የፕሮቴስታንት አማኞች አሁን ላይ እኛን ኦርቶዶክሳውያንን መንገድ ስንወጣ ስራ ስንገባ ስራ ስንወጣ እጅግ በጣም ምርር እንዳደረጉን ያየን እንገኛለን። እስቲ ዕውቀታቸው እስከምን ነው? ቪዲዮ አንዴ ላስመልክታችሁ። ልጠይቃችሁ ጥያቄ እንዴት ናችሁ? ሰላም ነው? ሰላም ነው። ይሄ ወረቀቱ ምንድን ነው? ስለ ክርስቶስ ማውራታችሁ ነው። እስኪ ጥያቄ ልጠይቃችሁ ጥያቄ አታውቁኝም? ምን ላይ ነው የምታውቂኝ? እስኪ ስለ ጌታ ልጠይቅሽ አንድ ጥያቄ ስለ ጌታ ለአንቺኛው ሳትቀበይ ዝም ብላችሁ ነው የወጣችሁት? ስለ ክርስቶስ እንድናወራ ነበር። ተባረክ፣ ወድሃለሁ በጣም እኔም ወድሃለሁ በጣም ማራው የመጣሁበትን ብቻ ልንገር። እኔ አንድ ብቻ ጥያቄ ነው ያለኝ የምትደነብሽ ናትና ለምን መጣሽ በለኝ። ይሄ የያዛችሁትን መጽሐፍ ቅዱስ ስንት ነው? ቁጥሩ ስንት ነው? እሺ ምን ነው? አይ ፈልጌ ነው። ይሄ መጽሐፍ ቅዱስ ማን የሰጣችሁ? ለምን የእግዚአብሔር ቃል ነው እኮ። ማን የሰጣችሁ? ከገበያ ላይ ይሄ እውነተኛ የጌታ ቃል መሆኑን በምን አወቃችሁ? ንጹህ የእግዚአብሔር ቃል በምን አወቃችሁ? እንደዛ ማለት ይሄ ቃል ማለት ፊክሽን አይደለም። 66 በምን አወቃችሁ? ትክክለኛ የእግዚአብሔር ቃል መሆኑን በምን አወቃችሁ? አንድ በን አግኝተን ነው ከሆነ ተረድተን። ከምን ላይ ተረዳችሁ? እሱ ላይ ከዚህ ላይ ይሄ ራሱ ልክ መሆኑን በምን አወቃችሁ? ስለገባን እውነትነቱ ስለገባን ገብቶኛል። ግን ማን ነው ይሄ 66 ብቻ ነው ብሎ የሰጣችሁ? ለእናንተ እውነተኛ መጽሐፍ ቅዱስ ስለ ሥላሴ ያስተምራል እዚህ ላይ አለው። ምን ማለት ነው ሥላሴ ማለት? በሰራው አይጸድቅም። ክርስቶስ በሰራው ስራ ግን የዘላለም ሕይወት አለው። እኛ ሰርተን የምናመጣው ጽድቅ
እንግዲህ ክርስቶስን ተቀበሉ እያሉ በዚህ መልኩ መንገድ ላይ ሲንጫጩ የምንሰማቸው ሰዎች እውቀታቸው እስከምን ድረስ እንደሆነ እነርሱም ተቀበልነው ያሉትን ክርስቶስን እንዴት ብለው መግለጽ እንኳን እንዳለባቸው ወይም ደግሞ ማንነቱን እንኳን እንደማያውቁት በዚህ መልኩ እያየነው እንገኛለን። እነዚህ ሰዎች የሚያውቁት ነገር የለም። በቃ በሉ ስለተባሉ ብቻ ወጣው የሚንጫጩ ሰዎችም እንደሆኑ በዚሁ እርግጥ የሆነ ነውና እግዚአብሔር ልቦና ሰጥቶ ወደ እውነተኛው ወደ ክርስቶስ ይምራቸው ከማለት ውጭ ምንም የምንለው ነገር የለንም። በፕሮቴስታንቱ ቤት አሁን ላይ ግን እየሆነ ያለው ነገር በቃ እንዲጥ ሲያውቃለው ያችን ጥቅስ ጮክ ብሎ ከመናገር ውጭ ምንም አይነት ስለ ክርስቶስ ዕውቀትም ክርስቶስ ማን ነው የሚለውን ነገርም በተግባር አያሳዩም። ይሄ ነው ልክ የሆነው። ዲሽዋ ፈራውም የተናገረውን ነገር ሰምታችሁታል። እኛ ተቀበሉ የምንለው እንደዚህ ነው ምንም ምንቀበለው ነገር የለንም። እኛ ኦርቶዶክሳውያን ክርስቶስን በስርዓት የምናመልክ ቤተክርስቲያናችንም 24 ሰዓት ብቻ ሳይሆን ከዛ በላይ አብለጣ ክርስቶስን የምታገለግል እንደሆነ ሁሉ ነገሯ ሁሉ ክርስቶስ እንደሆነ አሁን ላይ እነርሱ በጣም ብዙ ሰውን ከሚያታሉበት ነገር መካከል በቃ በእናንተ ቤት ቅዱሳን አንድ አምላክ ናቸው፣ መቤታችን እንደ አምላክ ነው የምትቆጠረው፣ በቃ ይዘረዝራሉ። ግን እነርሱም ያውቁታል ቤተክርስቲያናችን ማን እንደምታመልክ። አሁን ላይ ግን እነርሱ የቢዝነስ ሁኔታቸው ስለሆነ ወደዚህ ወደ እውነትም መምጣት አይፈልጉም ማለት ነው። እስኪ በዚህም ጉዳይ ያላችሁ ማስተያየት ኮሜንት አድርጉ። እንግዲህ መንገድ ላይ የሚያተክሯችሁ ሰዎች እንዲህ አይነት ናቸው ለማለት ነው። እንቀጥላለን ቪዲዮአችን። አባ ገብረ ኪዳን ሌሎቹም አባቶች የሚያነሱት ተመሳሳይ ሐሳብ አለ። የሰይጣን ቃል ተቀባይነት የለውም። እዚህ ጋር ደግሞ ይመጣና ሰይጣን የሚጠላው ጸሎት የሆነ ጊዜ እኮ አስተሳምቾታለሁ። ሰይጣን የሚጠላው ጸሎት አለ ብላችሁ ጸሎትን አጸልዩ፣ ሁሉም ጸሎት ለእርሱ ጠሩ ነው ብላችሁ ነበር። አሁን ደግሞ አንድ አባት ይዘውት እንደዚህ ብለው ጠይቀውት ከዛ በኋላ ይሄንን ጸሎት አልወድም አለ። የሰይጣን ቃል እኮ ምስክርነት የለውም ብላችሁ ራሳችሁ መልሳችሁ የተናገራችሁት መምህር ግርማ ይዘውት ሲያስለፈልፉት ነው ምስክርነቱ ተቀባይነት የሌለው። ሌሎች አባቶች ግን ይዘው ሲያናዝዙት ተቀባይነት አለዋል። ይሄ ነው አያችሁ፣ እውነትን እውነት ማለት የምወደው ነው። ለዚህ ነው ሰይጣን በመሰረቱ የእርሱ ቃል ተቀባይነት የለውም። አዎ የለውም። ነገር ግን አባቶች ሌላው ያልነቃው ትውልድ የሱ አሰራርና ሴራው እንዲገባው በማሰብ መናፍስቱን ሰቅዘው ይዘው በእግዚአብሔር ቃል በቅድስት ሥላሴ ቃል ሚስጥር እንዲያወጣ ያደርጋሉ። ስራውን፣ ክፋቱን፣ የሰው ልጅ ላይ እያደረሰ ያለውን ጥፋት እኛ ግን ሳንረዳው የሄደበትን ርቀት ያንን እንዲያቅ ነው ትውልዱ። ይህን ወንድም እንደሰማችሁት የርዕሰ ሊቃውንት አባ ገብረ ኪዳን ያስተማሩት የተናገሩት ነገር ልክ አይደለም እያለ ነው አስተያየት እየሰጠ የሚገኘው። እንዲያው አስተያየት ስንሰጥ ደግሞ የተናገሩት ነገር ከቤተክርስቲያን አስተምሮ አንጻር ልክ ነው ወይስ አይደለም የሚለውን ነገር አመዛዝነን መናገር አለብን እንጂ ዝም ብሎ በቃ አንዱን ስለደገፍን ብቻ መተቸቱ ልክ አይደለም። ርዕሰ ሊቃውንት አባ ገብረ ኪዳንን ብቻ ሳይሆን የቤተክርስቲያናችን አስተምሮ በጣም ብዙ ሊቃውንትም ክርስቶስ በወንጌሉ አጋንንትን ሲያስወጣ የት ሄድክ የት መጣ የሚል ጥያቄን ሳይሆን ዝም ብለው ውጣ ነው ያሉት። ቤተክርስቲያናችንም አሁንም ቢሆን በጸበል ቦታዎች እንደዛ ነው እንጂ በቪዲዮ እየተቀረጸ ምስክርነት መስጠቱ ልክ አይደለም የሚልም አስተምሮ እንግዲህ ታስተምራለች ቤተክርስቲያናችንም። ርዕሰ ሊቃውንት አባ ገብረ ኪዳንም የተናገሩት ነገር ይህንን ነው። ግን ደግሞ እንዲህ አይነት ሰዎች አሁን ላይ በዚህም ስራ የተሰማሩም ስለሆኑ አባቶችንም እየተቹ እያየናቸው እንገኛለን። ግን ከዚህ በፊት ርዕሰ ሊቃውንት አባ ገብረ ኪዳን የተናገሩት ነገር ምንድን ነው? እርሱ ባለው ጉዳይ ተሳሳቱ የተባሉት ነገር ምንድን ነው? እስኪ አንድ ቪዲዮን አስመልክቻችሁ ልመለስ። ሰይጣን የሚጠላው ጸሎት የለም። በነገራችሁ ላይ ቅዱስ አባ ጳውሊ የሚባል ሰይጣንን አግኝቶ ጠይቆት ነበር እና እንደው የማትወዳቸውን ጸሎቶች እስኪ ንገረኝ ብለው፣ እኔ ጸሎቱን የምወደው ነገር የለም ብሎ፣ ግን ጸሎተ ሃይማኖት የሚባለውን ጸሎት ፈጽሞ ያንቀጠቅጠኛል ብሎ ነገራቸው። እንኳን ቤተ ክርስቲያን ውስጥ እንኳን ሰዎች ቤታቸው ጸሎት ቤት ውስጥ ጠርተውት መቃብር ቤት የሆነ ዋሻ ውስጥ ነው እንኳን ጸሎት ሃይማኖት ሲጠራ እምሄድበትን አጣለሁ ብሏል። ምክንያቱም ጸሎት ሃይማኖት የማን ክብር የተገለጠበት ነው? የክርስቶስ ዘላለማዊ ጌትነቱ የተገለጸበት ነው። ስለዚህ ጸሎት ሃይማኖት እንደው ስትቸገሩም ፍራት ሲላችሁም ሲጨንቃችሁም ብትደግሙ አሸጋ ነው ሲሆን በግዙ አጥንታችሁ ካልሆነ በአማርኛም ቢሆን ጸልዩት። መንፈስ ቅዱስ ያሸነፈበት ጸሎት ነው አይደል? ቀጥታ መንፈስ ቅዱስ አባቶቻችን እኮ ጸሎት ሃይማኖት አርዮስን ተከራክረው ረተው ጸሎት ሃይማኖትን አርቅቀው ጨርሱ አይደል? በዚህ ጸሎት አርዮስ ተወግቶ ሙቶበታል። ተወግቶ ሽንት ቤት ሊወጣ እንደሄደ ሆዱ ተዘርግፎ አንጀቱ ተጎልጉሎ ሙቶ ቀረ። አርዮስን ሆድ ዕቃውን የሰነጠቀ
ቤተክርስቲያንን በወጀብና በአውሎ መሃል ያሻገራት ይሄ ጸሎት ነው። ጸሎተ ሃይማኖት። ስለዚህ ጸሎተ ሃይማኖትን ስንጸልይ አጋንንት ፈጽመው ይርቃሉ። ደጋግማችሁ ጸልዩት በቻላችሁት ሁሉ ማለት ነው። አባታችን እናመሰግናለን። እንግዲህ ጸሎተ ሃይማኖት ወይም ደግሞ የሃይማኖት ጸሎት በስርዓት መጸለይ እንዳለብንና ትልቅ ጸሎት መሆኑን ለማስተማር ነው እንግዲህ የቅዱስ የአባ ጳውሊን ታሪክ አምጥተው የነገሩን። ይህ እርሱም ደግሞ የተቻቸው ከዚህ በፊት ሰይጣን በቃ እንደዚህ አይነት ምስክርነት መስጠት የለበትም ብለው አስተምረው ነበር። አሁን ላይ እንዴት እንዲህ አይነት ጠቅሰው ያስተምራሉ የሚል ነገር ነው የተናገረውና በጣም በብዙ ቅዱሳን ታሪክ ላይ ሰይጣንን ሲያባሩት፣ ሰይጣን እንደዚህ ነው መጦም ሲያናግራቸው፣ ሰይጣን መጦ ሊያሳስታ ሲሞክር በጣም ብዙ ታሪኮች ተጽፈዋል። እነዛን ታሪኮችን ማገላበጥም ትችላለህ። ግን አሁን ላይ የሚሰጡ ምስክርነቶች ልክ ያልሆኑ ምስክርነቶች ናቸው። ሰይጣን ምንም አይነት ምስክርነት መስጠት የለበትም። የተወጣ የተገባ ወይም ደግሞ በአንድ ሰው አድሮ ሰይጣን ሲያናገር ሰይጣንን ውጣ ማለት ነው እንጂ ያለብን ዝም ብሎ እንደዚህ ሆነ እንደዛ ሆነ የሚለው ነገር ቤተክርስቲያናችን አስተምሮ አይደለም የሚል ንግግርን ነው ከዚህ በፊትም ተናግረው ነበር። ቤተክርስቲያናችን የምታስተምረው ነገር ይህ ነው። ግን በትልቁም ቢሆን ሁላችንም ጸሎተ ሃይማኖት ትልቅ ጸሎት እንደሆነና እርሱም የሰይጣን መውጊያ እንደሆነም ለማስተማር ይህንን ደስ የሚል ትምህርትን አስተምረውናል። ቃለ ሕይወት ያሰማልን። አስተያየት ስንሰጥ እንኳን ስለ አባቶች ስለሚያስተምሩት ነገር ከቤተክርስቲያን አንጻር የተናገሩት ነገር ልክ ነው ወይስ አይደለም ብሎ ማመዛዘን ቢለመድ መልካም ነው። ወንድማችን ይህን ነገር ብታስተካክል በዚሁ እኔ መልእክቴን አስተላልፋለሁ ማለት ነው። በዚህም ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን አንድ በቲክቶክ የምናውቃት ልጅ ራስዋን እንዳጠፋች ሰምተናል። እጅግ በጣም የሚያሳዝን ነው። እስቲ ቪዲዮዋን አንዴ ተመልክተን እንመለስ። በዛሬው ዕለት የበርካቶችን ልብ የነካውና መነጋገሪያ ሆኖ የዋለው ዜና በምስሉ ላይ የምትመለከቷት ቲክቶከርና የሶሻል ሚዲያ ተጽዕኖ ፈጣሪ ራሷን የማጥፋቷ ዜና ነው። ቦኒ በተለያዩ የማህበራዊ ሚዲያ ስራዎቿ ትታወቃለች። ታዲያ ቦኒ ህይወቷ ከማለፉ በፊት በማህበራዊ ሚዲያ ትስስር ገጿ በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለማህበራዊ ሚዲያ ተከታዮቿ የስንብት መልእክት አስተላልፋለች። የብዙዎችን ቀልብ የሳበው የመጨረሻ መልእክቷም ይቅር ብያችኋለሁ እናንተም ይቅር በሉኝ የሚል ነው። ይህም በማህበራዊ ሚዲያ ትስስር ገጽ ሰዎች የሚናገሩት አሉታዊ ንግግር ምን ያክል በሰዎች ህይወት ውስጥ መጥፎ ተጽዕኖ እንደሚያሳድር ማሳያ በመሆኑ ጥንቃቄ ይደረግም ተብሏል። በጣም የሚያሳዝን ነው። በቲክቶክ ስሟ ቦኒ ተብላ የምታወቀው ልጅ እንግዲህ ራሷን እንዳጠፋች እየሰማን እንገኛለን። ራሷን ለማጥፋትም ቪዲዮ ሰርታ በቃ ራሴን ላጠፋ ነው ብላ ነው ራሷን ያጠፋችውና ከሰራችው ኮሜንት ላይ በጣም ብዙ ሰዎች የገቡ አይዞሽ በርቺ ራስሽን አጥፊ ይህ ህይወት እያሉ በጣም የሚያስጠላ ኮሜንትም ሲሰጡ እንግዲህ እያየን እንገኛለን። ሰው እንደው ሰውን ለማዳም ምክንያት ይሆናል እንጂ ሰውን ለማጥፋት ምክንያት ሲሆን እጅግ በጣም ያሳዝናል። በዚህ ሁኔታ በጣም ብዙ እህት ወንድሞቻችን አሁን ላይ ራሳቸውን ያጠፉ ይገኛሉና እንደው ሁላችሁ በአካባቢያችሁ ባጠገባችሁ ያሉ ወንድሞቻችሁን በደንብ እህቶቻችሁን ቼክ አድርጓቸው። ለኛ ደና ይመስሉናል፣ ግን በውስጣቸው ደና አይደሉም። በእንዲህ አይነት ሁኔታ እንግዲህ ያጣናቸው እንገኛለን። ይቺ እህታችን እንግዲህ በፌስቡክም በቲክቶክም የምናውቃት እህታችን ናት። በዚህ መልኩ ራሷን እንዳጠፋች ስንሰማ ደግሞ ሁላችንም ደንግጠናል። እስኪ ከዚህም ጋር ተይዞ አንድ ቪዲዮ ላሳያችሁ። እኛ በሆነ ባልሆነው እንጨነቃለን። የእግዚአብሔር ልጆች ክርስቲያኖች በአንዳች አትጨነቁ፣ እርሱ ስለ እናንተ ያስባል አለ ቅዱስ ጴጥሮስ። የሚያስጨንቃችሁ በእርሱ ላይ ጣሉት። ስለዚህ በእግዚአብሔር ላይ ማስቀመጥ ነው የሰማይ መዝገብ። ከኔ በላይ ለኔ የሚያስብልኝ ማን ያውቃል ማለት ነው? እግዚአብሔር ያውቃል። ስለ ትዳሬ መድኃኔዓለም ያውቃል። ስለ ኑሮዬ መድኃኔዓለም ያውቃል። ስለ ታመመችው እናቴ፣ ስለ ተቸገረው አባቴ መድኃኔዓለም ያውቃል። ስለ ታማሚ ልጄ እግዚአብሔር ያውቃል። ቤቴ ውስጥ ስላለው ሸክምና መከራ ማን ያውቃል? ዘበላይኑ ሀልዩ የላዩን አስቡ የሰማይ መዝገብ። በእያንዳንዱ የመከራ ጉዟችን ውስጥ ብቻችንን አይተውንም። ሰዎች መከራ በገጠመን ጊዜ ከእግዚአብሔር ጋር ጭቅጭቅ እንፈጥራለን። ይሄ የሁሉም ሰው የሥጋና ደም ጠባይ ነው። እናንተ ብቻ ሳትሆኑ እኛ የምናስተምረውም እኮ እግዚአብሔርን እንሞግተዋለን። መከራ ሲደርስብን ሳይፈተን የሚኖር ሰው የለም። ራሱ ፈታኝ ከዲያብሎስ ጋር የሚስማማ ካልሆነ በስተቀር በቅዱሳን ሕይወት ውስጥ መፈተን አለ። እስመ በብዙ ጻማ ወድካ ሀለወን እንባ ውስተ መንግስተ እግዚአብሔር ነው። በብዙ ድካም ወደ እግዚአብሔር መንግስት እንገባ ዘንድ አለን። ክርስትና አልጋ በአልጋ አይደለም። አንዳንድ ሃይማኖቶች ክርስቶሳውያን የሚሉት ሁሉንም ነገር አልጋ በአልጋ ያደርግ አይደለም። የክርስትና ሃይማኖት ተልእኮ ከባድ ጉዞ፣ ረጅም ፈተና ያለበት ነው። ባለቤቱ ተፈትኖ ድል አድርጎ ከኔ ጋራ ድል አድርጉ ነው። እኔ የተሸከምኩትን መስቀል እናንተም ተሸከሙት ብሎናል። ማንም የኔ ቢሆን ይጹር መስቀሎ አይደለም ይላል ወይ ትልወኒ ይጥላ ነፍሱን ይጥላ ወይንም ይካድ ራሱን ይካድ። የሚወደን ቢኖር መስቀሉን ተሸክሞ ምን አለ ይከተላል። እሱ የኛን መስቀል ሁሉ ተሸክሟል እኮ ለኛ በዛ በጥንተ አብሶ በኃጢአት የመጣብንን መስቀል የክርስቶስ መስቀል
የሁላችንንም መስቀል የሚያስችል ነው። ስሙ የተመሰገነ ይሁን። መምህራችን ቃለ ሕይወት ያሰማልን። አሁን እኛ ያለንበት ችግር የማያልፍ የሚመስለን ግን በእግዚአብሔር ጊዜውን ጠብቆ እንደሚያልፍ ሁላችንም እናውቀው ይገባል። አሁን ላይም በእንዲህ አይነት መንገድ የማያልፍ እየመሰላቸው ራሳቸውን ለሞት የሚዳርጉ ወንድሞች በስተዋልና እግዚአብሔር ለሁላችንም ልቦና ይስጠን ከማለት ውጭ ምንም የምንለው ነገር የለንም። ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬም ያጠፋሁት ነገር ካለኝ ኮሜንት አድርጉ። ድርጅቶቻችሁንም በዚህ አስተማሪና ወቅታዊ ቻናል ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በመደወልም በዋትስአፕም በቴሌግራምም ኮንታክት ልታደርጉን ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትወልጎሎበታል ብለህ ሳትነቀ